በወለጋ በተደረገው ከባድ ጦርነት ፋኖ የአገዛዙን ምሽጎች ሲቆጣጠር በመቶዎች የሚቆጠሩ ወታደሮች ሙትና ቁስለኛ ሆነዋል። ዝርዝር የግንባር መረጃ አለንም። በወሎ በሁለት የወረዳ አመራሮች ላይ ጥቃት ተፈጸመ። በጥቃቱ አጃቢዎቻቸው ሲገደሉ አመራሮች ክፉኛ ቆስለዋል ተባለ። ዝርዝሩን አለንም። በጎንደር ዳባት ላይ በጎጃም ደብረ ኤልያስ ላይ በተደረገው ውጊያ ድል በቅጥረኛ ወታደር ላይ ከፍተኛ ኪሳራ ደርሷል። እንመለከተዋለን። በአዲስ አበባ ከተማ አስተዳደር በሰራተኛ ቅነሳ ሰበብ ከስራችን እየተባረርን ያለነው በብሔራችን ምክንያት ነው ሲሉ የአማራ ተወላጆች ተናገሩ። ዝርዝር ጉዳዩ ደርሶናል። ሌተናል ጀነራል ታደሰ ወረደ ለኢትዮጵያውያንና ለኤርትራውያን ወጣቶች ምስጋና አቀረቡ። እናስደምጣችኋለን። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የበለስ ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ የታህሳስ 15 ቀን 2018 ዓ.ም የረፋዱን የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። ቀይ ሽብርና ነጭ ሽብር እየተባለ ሰበብ እየተፈለገ መሪዎቹና ድምጽ የሚሆኑት የሚገደሉበት አማራ ራሱን በጅምላ ሲቀበር በገደል ሲወረወር የነበረው ሀገር ሰሪው ፍርድ አዋቂው አማራ ዛሬም ከምድር መጥፋት አለብህ ተብሎ እድል የቀናው በህይወት ሲተርፍ፣ ሌላው ግን በጅምላ በጥይት ሩምታና በቆንጨራ አንገቱ ተቆርጦ ተገድሏል። ሰው አማኙ ዳኛና ሽማግሌ አክባሪው አማራ በአዳራሽ ስለ ችግርህ እንወያይ ብለውት ለስብሰባ እንደገባ መደዳውን ያለ ምህረት አንገቱን የተቀላ ህዝብ ነው። ሁሉ ሀገሩ አማራ አራሽና መጋቢው አማራ በወዳጆቹ ተከርቶ ንብረቱ የተቃጠለበት ቀየው የነደደበት ባድማው የፈረሰበት ምጽአተኛ ሆኖ አረፈው በለቅሶና በሞቱ የተቀለደበት በቡልዶዘር በጅምላ አፈር የበላው አማራ በዚህ በእኛ ዘመን በአይናችን አይተናል። እናም የዓለ ምድር ለሰማይ የሚሰቀጥጠው መከራን የተቀበለው የወለጋ ምድር ያገግማል ብሎ ማንም አልጠበቀም ነበር። አንዳንድ ቦታዎች ላይ ዘር ማጥፋት እየተፈጸመ ቢሆንም በብዙ ቦታዎች የወለጋ አማራ ራሱን አደራጅቶ ለመከላከል ወደ ማጥቃት ተሸጋግሮ በገሃድ ስራዎቹ እየታዩ ነው። የአማራ ፋኖ ብሔራዊ ኃይል ቢዛሞ እዝ አበጀ ጥበቡ ብርጌድ ጊዳ አያና ወረዳ አንዶ ዴዲቾ ቀበሌ ሻሸበር ከተማ ላይ ታላቅ ጀብዱ እንደፈጸመች በለስ ሚዲያ መረጃውን ከብርጌዷ ህዝብ ግንኙነት ተመልክቷል። የበረሃዋ ፈርጥ አፋባሃ ቢዛሞ እዝ አበጀ ጥበቡ ብርጌድ በትናንትናው ዕለት ማለትም ታህሳስ 14 ቀን 2018 ዓ.ም ከንጋት 12 ሰዓት እስከ ቀኑ 7 ሰዓት ከኦሮሚያ ልዩ ኃይል ገዳ ኮማንዶ ኮሬን የገኛ ጋቸና ሲርና ሚሊሻና ፖሊስ ጋር ባደረገችው ተጋድሎ ታላቅ ጀብድ መፈጸም ችላለች ተብሏል። በተጋድሎም 66 የጠላት ኃይል ሲደመሰስ ለመቁጠር የሚያዳግት ቁስለኛ በማድረግ 3 ምሽጎችን በማስለቀቅ ተራራ ላይ ሰቅላ ቁም ስቅሉን ስታሳየው ውላለች። ሙሉ ለሙሉ ይደመሰሱብኛል በማለት ጭንቅ ውስጥ የገባው የሽመልስ ግብስብስ የተለያዩ አቅጣጫዎች ባደረገው የድረሱልኝ ጥሪ ከቱሉ ጋና፣ ከጊዳ አያና፣ ከጉትን እንዲሁም ከኡኬና ከነቀምት ያለ የሌለ ኃይሉን አሟጦ ሲመጣ ወደኋላ ሲያፈገፍጉለት የፈሪ በትር ሆድ ይገትር እንዲሉ የሁሉም ተግባሩ የሆነው የኦሮሞማው ስርዓት ወንበር አስጠባቂ አራዊት ሰራዊቱ እንደደረሰ ቤት በማቃጠል ንብረት በማውደምና በመዝረፍ በርካታ ሰዎችን በማፈናቀል ግፍ ፈጽሟል። የነውር መገለጫው የሆነው ተግባሩ እስከ ቀኑ 11 ሰዓት ድረስ ቤት በማቃጠል ላይ ነበር ተብሏል። የጠላት ምሽግ የተሰበረባቸው ቦታዎችም ስላሴ ሰፈር፣ ጎጃም ሰፈር፣ ቀበሌ ረጋሳ ፎቅ ናቸው ሲል ነው የአማራ ፋኖ ብሔራዊ ኃይል ቢዛሞ እዝ የአበጀ ጥበቡ ብርጌድ ህዝብ ግንኙነት ፋኖ ብርሌው ስብሃት የገለጸው። በጎንደር ግንባር ዘራይና ጎንደር የበጋሻው ክፍለ ጦሮች ዳባት ላይ በተደረገ ውጊያ ድል ተቀንቷቸዋል ተባለ። የደጃዝማች አራተኛ ኮር ዘራይ ክፍለ ጦር ሸጋ ውበት ብርጌድ ከዳባት ከተማ በስተ ምስራቅ በኩል ወደ ቃርሃ ቀበሌ የመጣውን የብልጽግና ወራሪ ቡድን ወደ መጣበት መመለሱን ሚዲያችን የእዙን መረጃ ተመልክቷል። የዘራይ ክፍለ ጦር ሸጋ ውበት ብርጌድ ከፊሉን ጠላት ቆርጦ በማስቀረት የደምሰሳ የተሳካ ውጊያ አድርገዋል። በርካታ የብርሃኑ ጁላ ግብስብስ ሰራዊት ተደምስሷል፣ ቀሪውም ቆስሏል። የቀረው ወደ ዳባትና ወቅን ከተሞች እግሬ አውጭኝ ሮጠው ሸሽተዋል ሲል በላይ ዘለቀ እዝ ገልጿል። በዳባት አቅራቢያ ውጊያ በሌላኛው የመሬት ገጽ በመጠጋት ውጊያ በመክፈት ስልታዊ ወታደራዊ ድጋፍ ያደረገው የዳግማዊ ቴዎድሮስ 5ኛ ኮር ጎንደር የበጋሻው ክፍለ ጦር ይታየው ብርጌድ ሲሆን በዚህ ግንባርም ለጊዜው በአሃዝ ያልተረጋገጠ የጠላት ሰራዊት ሙትና ቁስለኛ መሆኑን በለስ ሚዲያ ከአፋብሃ ሰሜን አማራ ቀጠና በላይ ዘለቀ እዝ ህዝብ ግንኙነት መረጃውን ተመልክቷል። በወሎ በሁለት የወረዳ አመራሮች ላይ ጥቃት ተፈጸመ። በጥቃቱ አጃቢዎቻቸው ሲገደሉ አመራሮች ክፉኛ ቆስለዋል ተባለ። በትላንት በስቲያ የገነቴ ከተማ አቅራቢያ የደፈጣ ጥቃት የብልጽግና ቁልፍ አመራሮች መመታታቸውን ታህሳስ 14 ቀን 2018 ዓ.ም ከጤና ተቋም የተገኘ ምንጭን ማረጋገጥ መቻሉን በለስ ሚዲያ ከምኒልክ እዝ መረጃውን ተመልክቷል። ምኒልክ እዝ ንጉስ ሚካኤል አሊኮር ሳጅን አደማሊ ወይም አባናዶ ክፍለ ጦር ወደ ወግዲና መካነ ሰላም አቅጣጫ ሲጓዙ በነበሩ የወረዳ አመራሮች ላይ ከትናንት በስቲያ ማለትም ታህሳስ
2 ቀን 2018 ዓ.ም ጥቃት መፈጸሙን ተከትሎ በርካታ ጠላት ተመቷል። የቦረና ወረዳ አስተዳዳሪ አቶ ገበያው በቀለ ጭንቅላቱ ላይ ክፉኛ መቁሰሉ የታወቀ ሲሆን የቦረና ወረዳ ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ አለምነው ስዩም ጭምር ወገቡ ላይ ከባድ ጉዳት እንዳስተናገደ ተረጋግጧል። የወረዳው ብልጽግና ጽሕፈት ቤት ኃላፊ አቶ አብዱርሃማን ደረሰ ደግሞ የግለሰብ ቤት ውስጥ ገብቶ ተደብቆ ሊተርፍ ችሏል ነው የተባለው። ከዚህ በተጨማሪም የወግድ ወረዳ የብልጽግና ጽሕፈት ቤት ኃላፊ አቶ መሐመድ ግዛውም መቁሰሉ ታውቋል ሲል የክፍለ ጦሩ ህዝብ ግንኙነት ኃላፊ ፋኖ ይመር ሁሴን ለምኒልክ እዝ በላከው ሪፖርት ገልጿል። በኮሎኔል ጠጁ ሙላቴ የሚመራው የሰሜን ምስራቅ እዝ 801ኛ ኮር 45ኛ ክፍለ ጦርና አድማ ብተና ከሰላም አስከባሪዎች ጋር በመሆን የእጀባ ስራ ሰራለሁ ብሎ ዙሪያውን ቢያንዣብብም እንኳን የወረዳ አመራሮችን ሊያተርፍ ራሱ የጥይት ራት ሆኗል ተብሏል። የሳጅን አደማሊ ወይም አባናዶ ክፍለ ጦር አንደኛ ሸዋንግዛው ካሳ ሻለቃ ፋኖዎች በአንድ ሳምንት ውስጥ ብቻ 33 የጠላት ኃይል ያቆሰሉ ሲሆን 13 ጠላት ደምስሰዋል። በሰሞኑ ውጊያ ተተኳሽና የነፍስ ወከፍ መሳሪያ ወደ ፋኖ ገቢ ሆኗል። የሳጅን አደማሊ ወይም አባናዶ ክፍለ ጦር አዛዥ አርበኛ አለልኝ ተሰማ የወረዳ አመራር መመታት ኮሎኔል ከመደምሰስ ጋር እኩል ነው፣ ምክንያቱም ዋና አስገዳዮቻችን የወረዳ አመራሮቻችን ናቸው ያለ ሲሆን በአመራሮች ላይ የምንወስደው እርምጃ ወደፊትም የሚቀጥል ይሆናል ብሏል። በጎጃም ግንባር የ206ኛ ኮር 14ኛ ክፍለ ጦር የቀስተ ደመና ሻለቃ ፋኖዎችና የክፍለ ጦሩ ጥምር ጦር ባደረጉት የተቀናጀ ኦፕሬሽን ለዘረፋ ወደ ማርዘነብ ቀበሌ በወጣው የብልጽግና ሰራዊት ላይ ከፍተኛ የሆነ ጥቃት ተፈጽሟል ተባለ። ህዝብን በዘረፋና ውንብድና ተግባሩ እያማረረ የሚገኘው የብልጽግና ስርዓትና ወራሪ ሰራዊቱ የተለመደ የውንብድና ተግባሩን ለመፈጸም በጠዋቱ ወደ ማርዘነብ ታዳጊ ከተማ ተንቀሳቅሶ ነበር። በለስ ሚዲያ ከ14ኛ ክፍለ ጦር ህዝብ ግንኙነት ያገኘው መረጃ እንደሚያመለክተው ግብራቸው እንደስማቸው ከከፍታው ሰማይ ከፍ ብሎና ደምቆ የሚታየው ቀስተኞቹ የቀስተ ደመና ሻለቃ ፋኖችና ነበልባሎቹ የ14ኛ ክፍለ ጦር ጥምር ጦር አባላት ባደረጉት በዲሽቃ የታገዘ የተቀናጀ ኦፕሬሽን በጠላት ላይ ከፍተኛ ኪሳራ አድርሰዋል። ውጊያው የገወጥ ቤተክርስቲያንና ማርዘነብ ከተማ ጫፍ ላይ የተደረገ ሲሆን በተጨማሪም የክፍለ ጦሩ ኮማንዶ ሻለቃ አባላት በሌላ አቅጣጫ የጠላት እንቅስቃሴና የኃይል ጭማሪ እንዳይኖር መንገድ በመዝጋት ውጊያው ስኬታማ እንዲሆን አድርገዋል። በዚህ ውጊያም 2 ፓትሮል አስከሬንና በርካታ ቁስለኛ ተነስቷል ነው የተባለው። ክፍለ ጦሩ በተጨማሪም እንደገለጸው ይህ የሌባ ቡድን በተለመደው የዘረፋ ተግባሩ የበርካታ ነዋሪዎችን ሀብት ንብረት ዘረፋ ፈጽሟል ብሏል። ለአብነት ያክልም 2 የመድኃኒት መደብሮች ሙሉ በሙሉ ተዘርፈዋል። 2 ኩንታል ስንዴና ቁጥሩ ያልታወቀ ገንዘብ በግብርናና ጤና መድን ስም በርካታ ግለሰቦች ያለ ህጋዊ ደረሰኝ ተዘርፈዋል ነው ያለው የ14ኛ ክፍለ ጦር ህዝብ ግንኙነት። ይህ በእንዲህ እንዳለ ለአዲስ ቅዳም ከተማና አካባቢው ነዋሪ የተላለፈ የምስጋና መልእክት ደርሶናል። ታህሳስ 13 ቀን 2018 ዓመተ ምህረት ጸረ አማራው የብልጽግና ስብስብ አዲስ ቅዳም ከተማ ላይ ጠርቶት በነበረው ህዝባዊ መድረክ ላለመሳተፍ ቤት ዘግታቸው ሀገር ለቃችሁ ለነበራችሁ ወገኖቻችን በሙሉ የአፋባሃ ቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦር እውቅናና ምስጋና ሰጥቻለሁ ብለዋል። ክፍለ ጦሩ እንደገለጸው ታህሳስ 13 ቀን 2018 ዓ.ም የተከበረው ህዝባችን በጸረ አማራዎች ጉባኤ ላለመካፈል ያደረገው ተቃውሞ ህሊናቸውን ለሆዳቸው ካስረከቡ ውስን የካድሬ ቤተሰቦች በስተቀር ለመላው ህዝባችን ታላቅነት ያስመሰከረ ተግባር ከመሆኑ በተጨማሪ ከተማና ከተማ አካባቢ የሚኖረው ህዝባችን በአብዮቱ ውስጥ የነበረውን የቀደመ የትግል ሚና ከጀርባ አጥንትነት ወደ ታጋይነት አታጋይነት ምዕራፍ ማሸጋገሩን በተግባር ያየንበት ሆኖ አግኝተነዋል ብለዋል። በመሆኑም ነጻነት ወዳዱ የተከበርከው ህዝባችን በሰራኸው አኩሪ ተግባር እኛ ልጆችህ እጅግ በጣም መኩራታችንንና መተማመናችንን እየገለጽን ለቀጣይም ይህንን ጸረ አማራ የሆነ የብልጽግና ቡድን ከዚህ በከፋ ሁኔታ አምርራችሁ በመቃወም ግብአተ መሬቱ እንዲፋጠን የሚያደርግ የተለመደ ስራቸውን እንድትሰሩ አደራ በማለት ለዛሬ ተግባራችሁ ከፍ ያለ ምስጋናችን ይድረሳችሁ ብለናል ነው ያለው የአፋባሃ ቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦርም። በአዲስ አበባ ከተማ አስተዳደር በሰራተኛ ቅነሳ ሰበብ ከስራችን እየተባረርን ያለነው በብሔራችን ምክንያት ነው ሲሉ የአማራ ተወላጆች ተናገሩ። የዛሬ ዓመት ገደማ የጸደቀው የመንግስት ሰራተኞች አዋጅ ተቋማት ተልዕኳቸውን በብቃት እንዲፈጽሙ የሚያስችል ነው በሚል ተሞካሽቶ ነበር። ይሁንና ከአዋጁ ጋር ተያይዞ በርካታ የመንግስት ሰራተኞች ከስራ ሊቀነሱ እንደሚችሉ ስማችን አይጠቀስ ያሉ የመንግስት ምንጮች በወቅቱ ተናግረው የነበረ ቢሆንም መንግስት በፍጥነት ዜናውን በሲቪል ሰርቪስ አመራሮች በኩል አስተባብሎ ነበር። የህዝብ ተወካዮች ምክር ቤት የሰው ኃይል ልማት ስራ ስምሪት ና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ በአዋጁ ዓላማና አስፈጻሚነት ዙሪያ ሰፊ ማብራሪያ ሰጥተው በነበሩበት ወቅት ስለ ሰራተኛ ቅነሳው ያነሱት ነገር ባይኖርም በመንግስት አቅጣጫ ከተያዘባቸው ጉዳዮች አንዱ ከሚያስፈልገው በላይ የመንግስት ሰራተኛ አለ የሚለው ዋናው መሆኑ ምንጮቹ ጠቅሰዋል። የህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ በአዋጁ ዓላማና አስፈላጊነት ዙሪያ ሰፊ ማብራሪያ ሰጥተው በነበሩበት ወቅት ስለ ሰራተኛ ቅነሳው ያነሱት ነገር ባይኖርም በመንግስት አቅጣጫ
አቅጣጫ ከተያዘባቸው ጉዳዮች አንዱ ከሚያስፈልገው በላይ የመንግስት ሰራተኛ አለ የሚለው ዋናው መሆኑን ምንጮች ጠቅሰዋል። አሁን የወጣው መረጃ እንደሚያመለክተው ደግሞ የአዲስ አበባ ከተማ አስተዳደር 60% ሰራተኛውን አስቀርቶ 40% የሚሆነውን ማሰናበት ጀምሯል። ከስራችን እየተባረረን ያለነው በብሔራችን ምክንያት ነው። በተለይ የአማራ ተወላጆች ላይ ትኩረት ተደርጓል። የተሻለ የትምህርት ዝግጅት ያለን ጭምር እየተባረረን ነው ብለው ቃላቸውን የሰጡት አንድ የመስተዳደሩ ሰራተኛ ናቸው። ሌላ ሰራተኛ ደግሞ አሁን እያሉ ያሉት አትባረሩም፣ ዝቅ ብላችሁ ትሰራላችሁ ነው። ይህ ማለት ማስተርስ ያለው ስፖርት ወይም ሙዚቃ ያስተምራል ወይም ባስ ይነዳል። በብሔር ምጥጥን ስም የመጣው ሰው ደግሞ ቦታችንን ይረከባል። ይህ እጅግ አሳዛኝ ብቻ ሳይሆን ቤተሰባችንን ሜዳ ላይ የሚበትን ነው ብለዋል። የከተማ መስተዳደሩ የከተማ ውበትና አረንጓዴ ልማት ቢሮ ኃላፊ እንዲሁም የኢዜማ ብሔራዊ ስራ አስፈጻሚ ኮሚቴ አባል አቶ ግርማ ሰይፉ ይህንን ምጥጥን በተግባር ከፈጸሙ ቢሮዎች አንዱ ነው። አንድ በአቶ ግርማ ባሳለፍነው ሳምንት የተጻፈና ሚዲያችን የተመለከተው የሰራተኞች ምጥጥንና ምደባ ደብዳቤ እንደሚያሳየው ተቋሙ የመንግስት መስሪያ ቤቶች የሰው ኃይል ስምሪት በልዩ ሁኔታ ለማመጣጠን የወጣው ደንብ ቁጥር 179 ህዝባር 2017 ተግብሮ ጨርሷል። በተሰራው መሰረታዊ የስራ ሂደት ጥናት ሂደት መሰረት የጸደቁ ከደረጃ 6 በላይ የሆኑ 60% የሚቀጥሉና 40% የሚቀንሱ የስራ መደቦች በጽህፈት ቤቱ ተለይቶና ጸድቆ በተላከልን መሰረት ሰራተኞችን የመመደብ ስራው ተጠናቋል የሚለው ደብዳቤው ነው። በተያያዘ ዜና የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህ ባለፉት ዓመታት በተሰሩ አካታችና አሳታፊ ስራዎች የፌዴራል ተቋማት ኢትዮጵያን እየመሰሉ የመጡበት ሁኔታ ተፈጥሯል በማለት በትናንትናው ዕለት ተናግረዋል። አቶ አደም ከፋና ጋር ባደረጉት ቆይታ ብልጽግና ፓርቲ እንደ መሪ ፓርቲ ሁሉንም ኢትዮጵያውያን በአባልነትና በአመራርነት ያቀፈ ነው ብለዋል። በፌዴሬሽን ምክር ቤት እውቅና ከተሰጣቸው 76 ብሔር ብሔረሰቦች ህዝቦች መካከል ሁሉም በአመራርነት ያሉበት ፓርቲ ነው። ከፌዴራል ጀምሮ እስከ ቀበሌ ድረስ ባለው መዋቅር ውስጥ የሁሉንም ብሔር ብሔረሰቦችና ህዝቦች ተወካዮችን እናገኛለን በማለት ተናግረዋል። በምጥጥን አሰራሩ ዙሪያ ተጨማሪ መረጃ ከከተማ መስተዳደሩ ለማግኘት ያደረግነው ሙከራ አልተሳካም ሲል የዘገበው መሰረት ሚዲያ ነው። ሌተናል ጀነራል ታደሰ ወረደ ለኢትዮጵያውያንና ለኤርትራውያን ወጣቶች ምስጋና አቀረቡ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ዛሬ ታህሳስ 15 ጠዋት ላይ በሰጡት መግለጫ ነው ምስጋና ያቀረቡት። የተከበራቸው የኢትዮጵያ ህዝቦች ከሰሞኑ በክልላችን ህጻጽ የተፈናቃዮች መጠለያ ጣቢያ ውስጥ ባሉ ወገኖች ላይ ያጋጠመውን የረሃብ አደጋ የሚያሳይ ቪዲዮ ለህዝባቸው በሚቆረቆሩ ጥቂት ወጣቶች በመውጣቱ ምክንያት ባያችሁትና በሰማችሁት ችግር አዝናችሁ ወገናችሁ የሆነውን የተፈናቀለ ህዝብ ለመርዳት እያደረጋችሁ ትላለው ድጋፍ ከፍ ያለ ምስጋና አቀርባለሁ ሲሉ ነው ያመሰገኑት። ፕሬዝዳንቱ አክለውም በተለይ በሀገር ውስጥና በውጭ የምትኖሩ ወጣት ኢትዮጵያውያን እንዲሁም ኤርትራውያን የወገናቸውን ህይወት ለማትረፍ ሌት ተቀን እየሰራችሁ ላለው ሰብአዊ ተግባር በራሴ በትግራይ መንግስትና ህዝብ ስም ላመሰግን እወዳለሁ ብለዋል። እንደ ህጻጽ ሁሉ ተፈናቃይ ወገኖቻችን ባሉባቸው ሌሎች 145 መጠለያ ጣቢያዎችም በተመሳሳይ ሁኔታ ላይ ይገኛሉ። የጀመራችሁት ሰብአዊና የተቀደሰ ተግባር ተዳክሞ የቆየውን የጋራ እሴት በማጎልበት ረገድ የራሱን አስተዋጽኦ ያበረክታልና አጠናክራችሁ እንድትቀጥሉበት ጥሬን አስተላልፋለሁ። በዚህ አጋጣሚ የኢፌዴሪ መንግስት፣ ብሔራዊ ክልላዊ መንግስትና መላው ኢትዮጵያ ህዝቦች በትግራይ ጦርነት ምክንያት ከቀያቸው ተፈናቅለው በሞት አደጋ ላይ ያሉት ወገኖች ህይወትን መታደግና ዘላቂ መፍትሄ እንዲያገኙ ማድረግ ከውዴታውን በላይ ግዴታው ነውና የበኩላችሁን ድርሻ እንድትወጡ በአክብሮት ጋር ጥሪን አቀርባለሁ። እንደሚታወቀው ለዚህ ችግር ዘላቂ መፍትሄ ማኖር የሚቻለው እነዚህ ተፈናቃዮች ደህንነታቸው ተጠብቆ ወደ ቀያቸው መመለስና ማቋቋም ሲቻል ስለሆነ የፌዴራል መንግስት አሁንም ለዚህ ጉዳይ ልዩ ትኩረት ሰጥቶ ተፈናቃዮችን ወደ ቦታቸው በተቻለ ፍጥነት እንዲመልሱ እንዲያደርግ የተለመደው ጥሪን አስተላልፋለሁ ብለዋል ሌተናል ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልንም።